ሀኒቾና አሴር ተለያዩ። ወይዘሮ ባዩሽ አቶ ቃልአብን የሚፈልገውን ነገር ካላደረክ ይዤህ ነው የምበሰብሰው ስትል አስጠነቀቀችው። በሌላ በኩል እርግብን አጥፋልኝ ያለበለዛ ለፖሊስ ትናገርና እዚሁ እስር ቤት ሁላችንም በስብሰን ነው የምንቀረው፣ ሄድና ያለችበትን ፈልገህ አጥፋ ስትል ወይዘሮ ባዩሽ ለአቶ ቃልአብ አዘዘችው። ፖሊሶቹ ሲጀመር እየፈለጓት ነው። እርግብ የት እንዳለችና የት እንደምትኖር ሜሮን ስለተናገረች እርግብ ካለችበት ቦታ ፖሊሶቹ ሄደዋል። ወይዘሮ ባዩሽ የምትፈልገው ሰውዬ ወይም አቶ ቃልአብ እርግብን ያገኛታል ወይስ ቀድመው ፖሊሶቹ ይደርሳሉ? የሀናና የአሴር መለያየትስ እንዴት አያችሁት? ሀና እዝራ ይከተላታል ወይስ ከዚህ በኋላ በቃኝ ብሎ እንደተናገረው ያቆማል? እስኪ ሀሳብ አስተያየታችሁን አካፍሉኝ ቤተሰቦቼ። በነገራችን ላይ ሀና ከሚገባው በላይ ተቀይራለች። ሁላችንም እንደምናየው እስከዛሬ የነበረችው ሀና አሁን 100% ተቀይራ ያቺ የምናቃት ሀና አይደለችም። ሀና ሁሉንም ነገር እርግፋት አድርጋ ትታ እዛ ቤት ነው ያለችው። እሱ ብቻ ሳይሆን አሴርና አቶ ኖላዊ ምግብ እየበሉ ደርሳ እንኳን አሴርን እንደዛ ሰፍሰፍ ብላ እቀፍ አድርጋ የምትስመው ሰላም የምትለው ሀና የለችም። አሴር ሰላም አትለኝም እንዴ ነበር ያለችው። እሱም ሁሉ ነገሯ ስላስጠላውና ድርጊቷም ንግግሯም ስላስጠላው ሀና ደህና ነሽ? በቃ እኔ መሄድ አለብኝ ብሎ ነበር ትቷት ሄደው። እሷም ቆይ አባዬ አሴር ግን ምን ሆኖ ነው? በሰላም ነው እንደዚህ የሚሆነው? እሷ ጥፋተኛ እንደሆነች ጭራሽ ረስተዋለች። አቶ ኖላዊም አዎ ደህና ነው፣ ያው የጓደኛው ነገር እያስጨነቀው ነው። ቆይ ጓደኛው ግን ምን ሆኖ ነው የጠፋው? ምን አውቃለሁ ልጄ፣ ብዙ ችግር ተፈጥሯል። ያው በእርግብ ጉዳይ ነዋ እንግዲህ እውነታው ስለተደረሰበት በጣም ተጨንቋል። እሷም ያን ወርቅ ካላመጣ ብላ አጠገቤ እንዳደርስ ስላለችው ልጁ በጣም ተጨንቋል፣ የት እንዳለም አይታወቅም ሲል አቶ ኖላዊ ይመልስላታል። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። እንግዲህ ስለምታበረታቱኝም ከልብ አመሰግናለሁ። ውድ ቤተሰቦች አሁንም አዲስ የሆናችሁ ካላችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ ስል በአክብሮት ጠይቃለሁ። ቤተሰብ እባካችሁን ቪዲዮ ሲደርሳችሁ እስኪ ላይክ በማድረግ ተባበሩኝ። በዛ ላይ ደግሞ ሀኒቾ ከአሴር ጋር መሆን አለባት የምትሉ ብቻ በላይክ እንድታሳዩ እፈልጋለሁኝ። ምክንያቱም ሀናና አሴር ብዙ ነገር ያሳለፉ ናቸው። አሴር ለሀና ሲል ብዙ ነገር አድርጓል፣ ብዙ ነገር ተቀይሯል። ስለዚህ ሁለቱ አንድ መሆን አለባቸው የምትሉ በላይክ እንድታሳዩ እፈልጋለሁ ማለት ነው። ወይዘሮ ባዩሽ በነገራችን ላይ እያለቀላት ነው። ምክንያቱም አሁን እርግብ ከተያዘች በተለይ ቀድሞ ፖሊሶቹ ከደረሱባት ወይም እነሱ ከያዟት የወይዘሮ ባዩሽ ነገር ያበቃለታል። እሱ ብቻ ሳይሆን አቶ ቃልአብም አብሮ ከወይዘሮ ባዩሽ ጋር ይበሰብሳታል ማለት ነው። እዝራ ፈጣሪ የሆነ እንግዲህ አባቱን በደንብ በጣም የሚወድና አባቱን የሚያከብር ነው። ነገር ግን አባቱ ይህን ነገር እየሰራ እንደሆነ የሚያውቅ አይመስለኝም። ምናልባትም ሀናን የሚራቃት እንግዲህ በምን ምክንያት እንደሆነ አባትዮ ስለሚያውቅ ወይም ራቃት ብሎት ይሆን ብቻ የሆነ ውስብስብ ያለ ነገር ገና ያልታወቀ ነገር አለ። ውድ ቤተሰቦቼ ያም ሆነ ይህ ሀና እየሮጠች አሴርን ተከትላ ለምንድን ነው ማታናግረኝ? ምን አድርጌ ነው? ስደውልልህም አታነሳለኝም? ምንድነው የተፈጠረው ነገር ስትለው እሱ ምንም አልተፈጠረም፣ በቃ ምንም አልሆንኩም ስልሽ አይገባሽም እንደ ሲላት እየራከኝ እኮ ነው። እንዴት ነው የማይገባኝ? ለምንድን ነው ዝም የምትለኝ? ቆይ በተምቹ ምክንያት ነው እንደዚህ የዘጋኸኝ ብላ ስትለው በፍጹም በተምቹ ምክንያት አይደለም፣ ተምቹንና አንቺ ምን አገናኛችሁ ሲላት እና ምን አድርጌ ነው? ለምንድን ነው የዘጋኸኝ? እባክህን ንገረኝ ብትለውም አንቺ በጣም ተቀይረሻል። የትናንትናው ማንነትሽን ረስተሽ በዛሬው ማንነትሽ ላይ ነው ተመርኩዘሽ እየሄድሽ ያለሽው። በልጭልጭ ነገር በጣም አታሎሻል። በዚህ ደረጃ ትቀየሪያለሽ ብዬ ግን አንድም ቀን አቅጄው አላቅም። ስለዚህ በቃኝ ብሎ ትቷት ሄዷል ማለት ነው። ያለም ያደረገበት ምክንያት ሰላምዬን እፈልግሻለሁ ብሎ ካናገራት በኋላ ነው። አሴር ተወድክ ይሆናል አንተንም ብትለውም ኧረ በፍጹም እኔ እሷን ደስታ ነው የምፈልገው፣ እኔ ውደጅን ብዬ ሙጭጭ የምል አይደለሁም ሲል ነበር እንግዲህ ለሰላምዬ የመለሰላት። የሀና መቀየር በጣም በሚገርም ሁኔታ እንግዲህ አሴርን እንደዚህ ቀይሮታል። ምክንያቱም ሀናም ብሎ ወይም ለሀና ብሎ ነበር የተቀየረው። ያም ሆነ ይህ አሴር በጣም ነው የሚያሳዝነው። ስለዚህ
ሀና ከአሴር ጋር መሆን አለብሽ። ወይዘሮ ሜላት ደግሞ በጣም የሚገርመው ነገር ምንም ማድረግ አልቻለችም። እንዴት ወይዘሮ ባዩሽን ማጋለጥ ያቅታታል? እኔ ምን እየጠበቀች እየሆነ እንደሆነ እና ከዚህ በላይ በቤተሰቦቿ ምን ሊፈጠርባት እንደሚችል አልገባኝም ማለት ነው። እንግዲህ አቶ ቃለአብና ወይዘሮ ባዩሽ ሲያወሩ የወይዘሮ ሜላት ድርጅት ወይም መስፍን ከመጣ በኋላ ያ ድርጅት እያደገ ነው፣ ይህን ድርጅት ግን ቁልቁለት እየሄደ ነው። ስለዚህ በዛ ጉዳይ ነው እኔ እና አንቺ የተገናኘ ነው እና ያን ጉዳይ እንትቻ ነው ለአንቺ እየተመላለስኩ ያለው ሲልም አቶ ቃለአብ ለወይዘሮ ባዩሽ አስጠንቅቋታል። እኔ ስለአንተ ድርጅት የሚመለከተኝ ነገር የለም፣ ነገር ግን እኔ በዚህ እስር ቤት ውስጥ ብዙ መቆየት የለብኝም፣ ከዚህ በላይ መቆየት አልፈልግም፣ እንደምንም ልታስወጣኝ ትችላለህ፣ አንተ ከፈለግ እና አንተ ማድረግ ከፈለግ ምንም ነገር አያቀትህም፣ ስለዚህ ከእስር ቤት እንድታስወጣኝ ስትልም እንግዲህ አስጠንቅቀዋለች። አቶ ቃለአብ እርግብን ፖሊሶቹ ሊያገኟት ነው ስትለው በጣም ነበር የደነገጠው። እሺ እኔ ምንድን ነው ማድረግ ያለብኝ እና ነገሬን ስላት እርግብን አጥፋት ብለዋለች። እናንተ ባዩሽ እኮ ሰው መግደል እስኪ ያስባችሁታል። የወንድሟ ልጅ፣ ወንድሟ ማለት ደግሞ በጣም ከሚገባው በላይ የሚወዳት የሚንሰፈሰፈላት እህቱ ናት። እንግዲህ የዛን የወንድሟን ልጅ ነው ሄድና እርግብን አጥፋት ያለችው እና በጣም የሚገርም ሴት ናት ወይዘሮ ባዩሽ። እንግዲህ እንዳሉት እርግብን አጥፍተው እሷ ከእስር ቤት ከወጣች የወይዘሮ ሜላት ቤተሰብም አለቀለት በቃ። ምክንያቱም ለወንድሟ ልጅ እንደዛ ለሚወዳት ለሚንሰፈሰፍላት ለወንድሟ ልጅ እንደዛ ከሆነች ለወይዘሮ ባዩሽ ማለት ሜላት ቤተሰብ ምንም አይነት ርህራሄና የአንድ ፖይንት ያክል ምንም ነገር ሀሳቤ አይኖራትም ማለት ነው። ስለዚህ ወይዘሮ ባዩሽ ሜላት አሁን ምንም ነገር ልታጋልጥ አልፈለገችም። እርግብን እሺ ችግር የለውም አታጋልጣት፣ ነገር ግን ባዩሽም ማጋለጥ ትችል ነበር፣ ብዙ ነገር መናገር ትችል ነበር ለፖሊሶቹ እቤት ሄዶ ሲጠይቋት። ነገር ግን እሷ ምንም ነገር መናገር አልፈለገችም። የወይዘሮ ባዩሽ ሜላት ቤተሰቦችም ካሁን በኋላ ችግር ውስጥ እንደሚወርቁ እርግጠኛ ነኝ ብዬ ነው ነግራችሁ። እንግዲህ ወይዘሮ ባዩሽም በራሷ ምላስና በራሷ ጊዜ የተናገረችው ነገር አለ። እሱ ምንድን ነው ካላችሁኝ፣ እሷ ወንጀለኛ እንደሆነች የእሷን ወንጀሎች ደግሞ እርግብ ጠንቅቃ እንደምታቅ ለእያንዳንዷ እሷ እያደረገቻትን ለእያንዳንዷ ወንጀል እንደምታቅ እናም ደግሞ እርግብ አሁን ያለችበት ሁኔታ በጣም ኃይለኛ ክፉ ጨካኝ እንደሆነች ለባዩሽ ምንም አይነት ርህራሄ እንደማይኖራት ያደረገችውን ነገር እንደምትናገርባት እንግዲህ ለሜሪ ነግራት ነበር። ሜሪም እንደውም ጥሩ አደረግሽ እንኳንም ነገርሽኝ፣ ስለዚህ እኔ ደግሞ ይሄን ነገር ወስጄ ለፖሊሶቹ እናገራለሁ፣ ወንጀለኛ እስከሆንሽ ድረስ ብልክ በሰራሽው ልክ መቀጣት አለብሽ ብላ እንግዲህ እዛ እስር ቤት እየተጨቃጨቁ ነበረ። አንቺን እገልሻለሁ እደፋሻለሁ ብትልም አሁን እኮ እስር ቤት ነው ያለ ነው፣ ምንም አታመጭም፣ ምንም ልታመጪ አትችይም፣ ስለዚህ የፈለግሽውን ነገር ማድረግ ትችያለሽ፣ እኔ በበኩሌ አንቺን አልፈራሽም፣ ነገር ግን አሁን የነገርሽኝ ነገር ለፖሊሶቹ መናገሬ የማይቀር ነው፣ አንቺም ቅጣትሽን ታገኛለሽ። እርግብ ምንም የማታውቅ የዋህና ምስኪን ልጅ ናት፣ ጓደኛዬን አሳልፌ አልሰጥም፣ መጀመሪያ ተሳስቼ ላንቺ አሳልፌ ልሸጣት ነበር፣ ነገር ግን ከአሁን በኋላ ጓደኛዬን በድጋሚ አልሸጣትም፣ የዋህና ቀን ጥሩ ልብ ያላት ጓደኛዬ ናት፣ ስለዚህ አንቺን ለእሷን አሳልፌ አልሰጥም፣ አንቺ ግን የሰራሽውን የስራሽን መጠን ልክ መከፈል አለብሽ ስትል እንግዲህ ወይዘሮ ባዩሽን አስጠንቅቃታለች። ደስ የሚለው ነገር ሜሪ ያው እርግብ ጥፋተኛ ናት፣ በነገራችን ላይ በጣም ትልቅ የወንጀል ሰርታለች። ያው እሷ ብታስገባትም ቤት ከገባች በኋላ የበላይነት ተሰምቷት እምቡር እያለች ነበር እንዳያችሁት ወይዘሮ ሜላት ቤት እያለች። ስወጣም እንግዲህ ያው ገንዘብ ስለሌላት ይዤ መውጣት አለብኝ ብላ ያው ባይሳካላትም ወርቁ ተመልሶ ከባለቤቱ ቢገባም እሷ ይዛ ወጥታ ነበር የ3 ሚሊዮን ብር ወርቅ። ለፖሊሶቹም ቀርባ ስትናገር እንግዲህ ሜሪ በፍጹም እሷ ያለችበትን አልናገርም፣ ለእኔ ምርጥ ጓደኛዬ ናት፣ ስለዚህ ወንጀለኝነቷን ወንጀለኛ ሆና እንዳለ ይሁን፣ ነገር ግን እኔ የት እንዳለች አልናገርም ብላለች። ግን እኔ እዚህ ላይ ያልገባኝ ነገር እንደው ታውቃላችሁ ቤተሰብ፣ ቆይ አንድ ሰው ወንጀለኛ እንደሆነ እየታወቀ ያ ሰው ከደበቀ አልናገርም ብትልም እኮ ወዳ ሳይሆን በግዷ መናገር አለባት አይደል? ትክክለኛ ሕግ ወይም ደግሞ በትክክለኛው መንገድ ከሄድን ወንጀለኛ ናት። አዎ ወንጀለኛ ናት። እሷም ራሷ ታውቃለች ሜሮን። ነገር ግን
ያለችበትን አልናገርም ጓደኛዬ ናት የሚለው በትክክለኛው ሕግ በፍጹም አይሰራም። ያው እሷ ምናልባትም ችግር ሊደርስባት ልትደበደብ ምናምን ይችላል። ነገር ግን አልናገርም ብላለች። የፈለገ ይከሰታል ወይም የፈለገ ነገር ይሆናል እንጂ ከመሰቃየቷ ወደኋላ የሚያግዛት ነገር የለም። ምክንያቱም ግዴታ መናገር አለባት ያለችበትን ቦታ። እኔ አሁን የምፈራው እንደታውቃላችሁ እርግብ ከሚሮን ቤት አትኖርም። ምናልባትም ያው ወደ ባህር ዳር ሄዳለሁ ምናምን ብላ ወጥታን ነበር ከዛ ቤት። ስለዚህ አሁን ፖሊሶቹ ከዛ ቤት ቢሄዱ ላያገኟት ይችላሉ፣ ወይም ደግሞ የሆነ ቦታ ከተምቹ ጋር ተደብቀው ሊሆን ይችላል እንጂ ከአሁን በኋላ ከዛ ቤት በድጋሚ አብረው ይሆናሉ ወይም ደግሞ እርግብ እዛ ትቀመጣለች ማለት ዘበት ነው። በጭራሽ ይደርሱባታል። ስለዚህ ከተምቹ ጋር የሆነ ቦታ ተደብቀው እየኖሩ ይሆናል ነው የምለው በበኩሌ። ምክንያቱም ተምችም ጠፍቷል፣ እሷም የት እንዳለች አይታወቅም። ስለዚህ ሁለታቸው አሸሸ ገዳሚ እያሉ አብረው ይሆናሉ ብዬ ነው የማስበው። የኔ ሀሳብ ነው። አሴርም እንግዲህ ሀኒቾና ሰላምዬ ወርቁን የት እንዳለ ወይም እንዴት እንደነበረ ብቻ ስለ ወርቁ ስላወቁ ወይም ወርቁ እንደተገኘ ሲነግረው በጣም ነበር የደነገጠው። እንደውም ትን ብሎት ሊያንቀው ነበር ማለት ነው። እናም እንግዲህ እውነታው ተደርሶበታል፣ ወርቁ ተገኝቷል። ተምቹ ይዞት የነበረው ፖርሳ እርግብ የሰረቀችው ፖርሳ ነበር እና ውስጡም ወርቅ ነበረው። ስለዚህ ወርቁም ተገኝቷል ብሎ አቶ ኖላዊ ለአሴር ነግሮታል ማለት ነው። አሴርም በጣም ገርሞትና ደንቆትኝ በጣም ተናዶም ነበር። ለማንኛውም ውድና የተከበራችሁ ቤተሰቦች እንግዲህ እናንተም እንዴት እንዳያችሁት ሀሳብ አስተያየታችሁን እንድታካፍሉኝ እፈልጋለሁ። ወይዘሮ ባዩሽ ከእስር ቤት ትወጣለች ወይስ እዛው እንደበሰበሰች ትቀራለች? እርግብስ ትገኝ ይሆን? ፖሊሶቹ ይደርሱባት ወይስ ደግሞ አቶ ቃለአብ ደርሶ እንደተባለው ያጠፋታል? የእዝራና የሀኒቾ ነገርስ መጨረሻው ምን ይሆን? እኔ በበኩሌ እዝራና ሀኒቾ ሳይሆን አሴርና ሀኒቾ አንድ ላይ የሆኑ ባይነኝ። እናንተም እንደምታሳዩኝ እርግጠኛ ነኝ። ባባይ ቤተሰቦች ላይክ አትርሱ።